ባጣቆየኝ ሆኗል መምህርነት ትምህርት ቤቶችን ማቆያ እንጂ ማስተማሪያ አይደለም። አደራ እኮ አለህ እኮ በቃ ልጅህን ሰጠህ። ትልቅ አማና እኮ ነው ይከብዳል። እስማይ ፐርሰናል ራይት እኮ ሶላት መስገድ። እኔ አልዩ ከበደ ወይም ገብረ ሚካኤል ማለት አይጠበቅብኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔን ጨመርኩት መካን በተቆጣጠሩ ጊዜ ከካዕባ በስተቀር ያሉትን ጣዖቶች አስወገዱ ነው። ይሄ በእውቀት ላይ የሸፈተ ትውልድ ነገ የሀገር ቅርሳ ነው የሚሆነው። ወደፊት ስንዝር ትራመድ አትችልም። ወደ መንግስታት አልቀስርም፣ ወደ ራሴ ነው የምመለሰው። አሁን የተማረውና ያልተማረው ልዩነቱ ምንድነው ነው ጥያቄ። ተማረ ማለትስ ምንድነው ነው? ስርዓቱን ነው ሴኩላር የምታደርገው እንጂ እኔን አይደለም። ሙስሊሙ ከትምህርት ሸፍቷል ማለት ነው። የበላንን ያልበላንን ለይቶ ለማከክ አውቀናዋለሁ። ችግሩ የራስን ጊዜ ጨርግደህ በልተ የልጆች ጊዜ ላይ ተቆመህ ወቀሳ እኮ አይሰራም። ወላጅ አምጣ ከተባልኩ ወይ ገረፋለሁ አንዱ ነው ስጋት፣ ወይ ደግሞ ወላጅ አምጣ ተብያለሁ ሲባል ባክህ ሂድ አልሄድልህም እባላለሁ የሚል ስጋት ስላለው ከመንገድ እኮ የውሸት ወላጅ ይወሰድ ነበር አይደል? አንዱን ገዝተው ይሄዳል። ይሄ እኮ ውሸት እያስተማርናቸው ነው። ልጆቻቸውን አያውቁም። ወላጆች አብዛኞቹ አያውቋቸውም። ወላጆቻቸው ማስተዋል መቻል አለባቸው። ፍላጎታቸውን አያውቁም። ልዩ ፍላጎት ያሉ ልጆች አሉ። አሁን የነገርኩ ሄለር ፈጣኑን መካከለኛው የሆነ ይሄ ፍጥነታቸውን እንኳን አይለዩላቸውም። ፍላጎታቸውን ስለማይለዩላቸው ስለማያውቋቸው ጥቅል መረጃ ለትምህርት ቤቱ ዝርዝር መረጃ ስለማይሰጡ ጥቅል ነገር ስለሆነ የሚናገሩት ትምህርት ቤቱን ማገዝ ያቅተዋል። አሁን ምን ቀረ? ትምህርት ቤቱና ማህበረሰቡ ክፍተት ይፈጠራል። ኮላቦሬሽኑ ጠፋ ማለት ነው። ለወላጆች ስልጠና ይሰጣሉ ብዙ ትምህርት ቤቶች ኑ ባካችሁ ተረዱም ብለው ኮሚኒኬሽን ቡክ አይፈርሙም። ኮሚኒኬሽን ብሎ የሚባክን ቡክ ነው ብለን ማስተዋል እየባከነ ነው። ኮሚኒኬሽን ቡክ ብሎ ወረቀቱ ቀረ። በቃ ወረቀት ብክነት ነው። አሁን እንደውም ስኩል ማኔጅመንት ለኢንፎርሜሽን ሲስተም የሚል እየተጠቀሙ ነው አሁን አብዛኞቹ። ኦንላይን ልጆችን ታያለ። ወረቀትም እየቀረ ነው አሁን። እሱንም መልስ የሚሰጥ ወላጅ የለም። ልጆቻቸውን እስር ቤት ነው ያደረጉት። ትምህርት ቤትን ልገላገል እንደ ትምህርት ቤት መቼ ተከፍቶ እንደው በገቡልኝ ባልኩኝ ነው እኮ የሚሉት። ግማሽ ቀን ቢሆን ልጆቹ ግማሽ ቀን ቢያርፉ ጥሩ ነበራል። ግማሽ ቀን ነው ማስተምረው ብትል አንድ ወላጅ ልጁን አያስመዘግብልህ። ማቆያ ነው፣ ማቆያ መጋዘን ነው ያደረጓቸው ማለት ነው። ማቆያ ነው። ስለዚህ ይሄንን መጀመሪያ ለምንድን ነው የሚልኳቸው ትምህርት ቤት የሚለው መጀመሪያ ያስፈልጋል። እርግጥ ወላጅ ሲልጅ ከኔ የተሻልክ ሁን ብሎ ነው። የድሮ ወላጆች እኮ ተማር ልጄ ብለው ነው የሚልኩት። እባክህ ቀኑ ጨለማ ነው ተማር፣ እኔ አልጽፍም ባንተ እኔን ራሴን በልጆች የተበቅየዋለሁ የሚሉ አሉ። በደንብ ያስተማሩ በስነ ስርዓት እንትን ያሉ ማለት ነው። እነዚህኞቹ መሀል ሰፋሪዎቹ እኮ እቤት እንዳይውልባቸው ነው። ስለዚህ ትምህርት ቤቶች መጋዘን ሆነው በትክክል መረጃ ሳትሰጥ ትምህርት ቤቱን ሳትተባበር ለስልጠና ስትጠራ እየቀረህ ፈርም ተበለህ ለመፈረም እንኳ እየተሳነህ እየከበደ ውሸት እየተማሩ ልጆቹ እንዴት ነው ለውጥ የሚመጣ? አሁን የመጀመሪያው ትምህርት ቤት እናትና አባት ሚናቸውን አልተወጡም። ሁለተኛው ትምህርት ቤት ደግሞ እኛ መምህራን ርዕሰ መምህራንም ሚናችንን በአግባቡ ተወጥተናል ብዬ እኔ አልልም። አይ ዋዝ ቲቸር መምህር ነበርኩ ነኝም፣ ስኩል ሊደር ነኝ ነበርኩ፣ አሁንም ነኝ፣ አማካሪ ነኝ፣ ስልጠና እሰጣለሁ አለሁበት አሁንም። እኛም ሚናችንን መወጣት ላይ ይቀረናል። ሀቂቃ ደግሞ ሌላው ትልቁ አባዜ የመንግስት የግል የሚባል መገፋፋት አለ። ትልቅ አባዜ የግል ዜጋ ያለ ይመስል መንግስትም የግል ትምህርት ቤቶች ላይ መጽሐፍ አልሰጥም ገዝታችሁ ውሰዱ ይልሃል። የመንግስት ትምህርት ቤት እንደዚህ ተገፋፍተን አይሆንም። የግል የመንግስት ብለን ተገፋፍተን አይሆንም። ልጆቻችን ወላጁ ለትምህርት ቤት ገፍቶ አይሆንም። ትምህርት ቤት ለወላጅ ገፍቶ አይሆንም። የትምህርት ቤት አስተዳደሩ ለመምህሩ ገፍቶ አይሆንም። ኮምፒውተር ግን ተወዳድረን አይሆንም። ተወዳድረን ሳይሆን ተከባብረንና ተተባብረን ከሆነ ብቻ ነው ለውጥ የሚመጣው። ስለዚህ ትብብር የለም። ሄንሪ ፎርድ ይሄ የእንትን ካምፓኒ ባለቤት የፎርድ ምን ይላል መሰለህ? ካሚንግ ቱጌዘር ኢዝ ኤ ቢጊኒንግ ይላል። ኪፒንግ
keeping keeping together is a progress and working together is success ይላል። እንዲህ ትምህርት ቤቱና ወላጁ አስመዝግቦ ሲመጡ ጅምሩ በአንድ ጋር ቤተሰብ ሲሆኑ ጅምሩ በመሰባሰቡ ጅምር ነው። በጋራ መስራቱ ሂደት ነው። ይሄ አብሮ መቆየቱ ሂደት ነው። በጋራ መስራት መተባበር ግን ስኬት ነው ብሎ ያስባል። ስትተባበር ነው ያኔ ውጤታማ የሚወጣው። ልጆቹም ቤትና ትምህርት ቤት ክፍተት ሳይፈጠርባቸው እዛ ያለችው የመጀመሪያ መምህርትና ሁለተኛ መምህሯ ትምህርት ቤት ያለችው ሲናበቡ፣ እዚህ ያለው መምህር በቀለም አባቱና የወላጅ አባቱ ሲናበቡ ደስታ ይፈጥራል። የሆነ ነገር ውሸት መሀል ላይ አይኖርም። ልጆች ደግሞ ጫና ካልፈጠርክባቸው በስተቀር ባይ ዲፎልት እውነት ነው የሚናገሩት፣ አይደብቁም። እና እየሰበር ናቸው ነው። ወላጅ ራሱን ይደብቃል። ትምህርት ቤትም ራሱን እንትን ለማለት የምንሰራው ፌክ አለኛም ቢሆን በተለይ በግሉ በኩል ላይ አንዳንድ ደስ የማይሉ ነገሮችም አሉ። የመንግስትን ብቻ ወቅሰን የግልን ብቻ የምናሞግስበትም የለም። ሁላችንም ጋር በትምህርት ቤትም በኩል ችግር አለ፣ በወላጅ በኩልም ችግር አለ። ብቻ ሙያው እንደ ሙያ መች ተከበረ? መጀመሪያ ባጣ ቆየኝ ሆኗል መምህርነት። ትምህርት ቤቶችም ማቆያ እንጂ ማስተማሪያ አይደሉም፣ ማጎሪያ እንጂ እንትኖች ማለት ከልጅነት ጀምሮ ዴይኬር የሚባል አስተሳሰብ አለ። ታስረው የሚውሉበት ስራ ምክንያት አሁን አጠቃላይ ትምህርት ቤቶቹ ዴይኬር ሆነዋል። ዴይኬር በቃ ኧረ እንደውም ዴይኬርም እየቀረ ነው። ዴይኬር እንኳን ቢያንስ እኮ ጸጥታህን ያስከብራል፣ ደህንነትህን ይጠብቃል። ዛሬ እኮ አልኮል ሱሰኞች ያሉ፣ የሌላ ትንኮሳዎች አሉ። ደህንነት እንኳን አይጠበቅም እኮ በአግባቡ በአሁኑ ሰዓት። ክፍተቱ የፈጠረው ነው ይሄ። ምክንያቱም አልተናበብንማ። ወላጆች የመጀመሪያ ትምህርት ቤቶች ናቸው። የአካዳሚ ትምህርት ቤቶች ደግሞ ሁለተኛ ቤቶች ናቸው። ሁለት ትምህርት ቤቶች መተባበር አቅቷቸው፣ ወላጅና መደበኛ ትምህርት ቤቱ መተባበር አቅቷቸው ልጆችን ተባብረን እየገደልን ነው። ምንም ጥርጥር የለው። አልተናበብንም፣ ቦታ አልሰጠንም። የትምህርት ቤቶች ሚና ከፍተኛ ቢሆንም ለወላጅ ትኩስ ድንች እያቀበልኩ ባይሆንም አንዱ አንዱን እየጠበቀ አንዱ ለአንዱ እየገፋ ግን የምንቀባበለው ትኩስ ድንች ግን ደስ አይልም። ልጅ ነዋ። አደራ እኮ አለህ እኮ በቃ ልጅህን ሰጠህ እኮ ልጄን የተሻለ አድርግልኝ ብሎ ሰጠህ። ትልቅ አማና እኮ ነው፣ ይከብዳል። ያንን አማናህን አንተ ስለምን ትተዋለህ ነው? አላህ ለምድር ለሰማይ ያቀረበውን አማና እኛ ተሸከም ነው እንደገና መልሰን ጣል ነው። ስለዚህ ወላጅም ይጠየቃል፣ ትምህርት ቤት አስተዳደር ይጠየቃል፣ መምህሩ ይጠየቃል፣ ሚኒስትሩ ይጠየቃል፣ ቢሮ ኃላፊው ይጠየቃል። እንደ ሀገር እንጠየቃለን። እንደ ጥቅል የትምህርት ስርዓት ላይ እየቀለልን ነው፣ እየሰራን ነው ብዬ ነው ያላምነው። ራሴን ነጻ አላረግም። ይሄ ወደ ራስ ነው የምናመጣው። እኛ እያልክ ነው እያወራ ያለው ትክክሉ ማካሄዱ እሱ እውነታውም እንደዛ ስለሆነ ሁሉም የራሱን አሻራ እያኖረ ካልሆነ ስለማይቀጥል ስለምንወድቅ አሁን አሳሳቢ ስለሆነ በየቤቱ ይሄ የዚህ ፕሮግራም ዋና ዓላማ በተለይ ወላጆች በየቤታቸው እንዲወያዩበት እንዲያስቡት ይሄ ነገር እንዴት ነው ብለው እንዲያነሱ ነው። ስለ ተቋምም ነው እያነሳን ያለ ነው። ደጋግመን የምናነሳቸው ቅድም መክፈቻችን ላይ ስንል የነበረው አይነት ጥያቄዎች ከወላጆች ይመጣሉ። እንዴት ልጄን ሂጃብ አውልቂ ትለኛለህ ለማለት የሚመጣ ወላጅ አለ። በሰላት ወቅት ትምህርቱን በማይነካ መልኩ ብትሰግድ ምን አለበት ለማለት የሚመጣ ወላጅ አለ። የበዓል ቀን ለምንድን ነው ፈተና የምትፈትኗቸው እንዴ? በበዓል ማግስት ለምን ወደ ትምህርት ቤት ገቡ? አሁን ሰሞኑን እንዲሁም አንድ ስልክ ተደውሎልኝ ነበረ። የገና በዓል ሲከበር አንድ ሳምንት ዘጉ፣ የኛ የኢድ ጊዜ ግን አንድ ቀን ብቻ ያደረጉብን ብሎ የሚጠይቁ ወላጆች መጥተዋል። ኦልሬዲ ትምህርት ቤት የሚቀሩበት ጊዜ ይራዘም የሚል አስተሳሰብ ተይዞ ማለት ነው። ይሄ ፉክክሩ መጥቷል። እንደዛ ከሚሆን የራስ የሚባሉ ተቋሞችን ሙስሊም ወላጆች እንደምንፈልጋቸው አይነት እንዲሆኑ ለማድረግ ሚናቸው ምን መሆን አለበት ነው እንድታነሳልኝ ፈልገው። ለምሳሌ አውላ የኛ ነው እኮ ምንም ይሁን ምን አይደል? ሰላም መድረሳ እኮ የኛ ነው። ወልዲያ ነው ያለው፣ እኔ አዲስ አበባ ያለሁት አይመለከተኝም አንልም። እውነት ስለ ትምህርት ስታስብ ከዳር እስከ ዳር ይመለከተኛል። እኛ እኔንም ራሴን አላወጣም እንዳልከው ወላጆችም ከዚህ ራሳቸውን ማሸሽ አይችሉም። እነዚህን ተቋማት ወደሚፈለገው አይነት አቅጣጫ እንዲመጣ የወላጆች ሚና ምን መምሰል አለበት? የሙስሊም ወላጆች ሚና እንደነገርኩ ነው። ይሄ ሙስሊም ወላጅ የራሱን ልጅ የዘነጋ ሌላው ማህበረሰብም ላንቃ ብሎ እስኪመጣ ድረስ በጣም
የማንቂያ ደወል እየደወል ካልቀሰቀስናቸው በስተቀር በጣም ከባድ ነው። እርግጥ እነዚህ አሁን ያጠቃቀስካቸው ሂጃብ የሚከለክሉ፣ ሶላት የሚከለክሉ የምናምን ቅድም ያነሳነው የሴኩላሪዝም ጋር የመምታታት ጉዳይ ነው። ኢትስ ማይ ፐርሰናል ራይት እኮ ሶላት መስገድ። እኔ አልዩ ነኝ። ከበደ ወይም ገብረ ሚካኤል ማለት አይጠበቅብኝ። ሙስሊም ነኝ። ሙስሊም በመሆኔ ደግሞ ሃይማኖት የሚያዘውን መስራት እዛ የማስተምርበት ትምህርት ቤት ውስጥ ስርዓቱ ሴኩላር ነው። ፊዚክስ፣ ኬሚስትሪ፣ ባዮሎጂ በቁርአን በሀዲስ የተቃኙ ስላልሆነ ሴኩላር ነው። እኔ ግን ሙስሊም ነኝ። ማንም ሰው እኔ ሙስሊም ነኝ መስገድ አለብኝ። ልጄ ሙስሊማ ነች፣ ሂጃቧን ማድረግ አለባት። ኒቃብ መልበስ መብቷ ነው። ማን ነው የሚከለክለው ካልክ ህገ መንግስቱ የፈቀደውን ግለሰቦች የሚከለክሉባት ሀገር ሆናለች። ሀቂቃ አዋጅ፣ ደንብ ምናምን የሚባሉ ነገሮች ከህገ መንግስት ከተጣረሱ ውድቅ ናቸው ባይ ዲፎልት። ህገ መንግስታዊ መብት ነው። ህገ መንግስቱ የሚል እኮ አንቀጽ መጥቀስ አሁን ባልችልም እስላማዊ አለባበስ ለብሰው ይማራሉ ይላል። ኒቃብና ሂጃብ የሚል ፈተዋ የሰጠው ለአንድ ሚኒስትር ወይ ለአንድ ትምህርት ቢሮ አንድ የሃይማኖቱ ተከታይ ያልሆነ ወይም ደግሞ ስለ እንትኑ ማያቅ ሂጃብና ኒቃብ የተለያየ ነው ብሎ ለመናገር የሚያስደፍር ነገር ሊኖረውም አይገባም። ህገ መንግስቱ እንደዛ ብሎ ባላስቀመጠበት ሁኔታ ማን ነው ያንን የሚለው ካልክ ረጅም ዓመት ስላስተማርኩ እንደገና ደግሞ ርዕሰ መምህር ሆኜ ስራ አስኪያጅ ሆኜ ስለመራው አይ ነው በግለሰቦች ጥላቻ ስትቃኘው ካልሆነ በስተቀረ ችግሩ ምንድን ነው? እኔ ስርዓቱ ሴኩላር ነው፣ እኔ ግን ሴኩላር ልሆን አልችልም። ሴኩላሪዝም ማለት ኤቲስት ወይንም ደግሞ ጉጉማንጉ መሆን ማለት አይደለም። ስርዓቱን ነው ሴኩላር የምታደርገው እንጂ እኔን አይደለም። እንኳን በትርፍ ሰዓቴ ሶላቴ ላይ እንዳይገጭ ተደርጎ ክፍለ ጊዜ አርኝ ማድረግ ማን ነው የሚጎዳው? ሙስሊሙም ዜጋ ነው፣ ክርስቲያኑም ዜጋ ነው። ኤቲስት ከሚሆን አማኝ ክርስቲያን ምናምን ወይ ሙስሊም ቢኖር አይሻልህም እንዴ? ያ ፐርሰናል ራይት ነው። ምሳ እየበላው ሰግዳለሁ አልኩ። ትምህርቱ ራሱ ግን ሴኩላር ሆኗል ብለህ ታስባለህ? በተለይ መጽሐፍ ማደራጀት ላይ ምናምን ሰርተህ ስለነበረ በቅርብ አንድ የ7ኛ ወይ 8ኛ ክፍል አንድ ቴክስት ቡክ የትኛው ትምህርት ላይ እንደሆነ ሂስትሪ ይመስለኛል አንድ ጽሁፍ አንብቤ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ነኝ ጨመርኩት እና መካን በተቆጣጠሩ ጊዜ ከካዕባ በስተቀር ያሉትን ጣዖቶች አስወገዱ ነው። ከካዕባ በስተቀር ያሉትን ጣዖቶች ማለት ካዕባ ጣዖት ነው እያለን ነው። እሱ ራሱ ሴኩላር ሆኗል ወይ? እንደነገርኩ ነው። የኛ ነገር የኢትዮጵያውያን አማኞች ጉዳይ ግራ እያጋባኝ ነው። የኔ ይበልጣል በስቷል። ሃይማኖተኛ ከሆንክ እኮ የራስህን ካከበርክ የሌላውንም ማክበር፣ የራስህ እንዲከበር የራስህን ለማስከበር ሌላውን ማክበር ግድ ይልሃል። መተባበር እንዳለ ሆኖ መከባበር እንዳለ ሆኖ ማስቀጠል ካልተቻለ ተወዳድሮ አይሆንም። አንተ ትብስ አንቺ ትብሽ ካልሆነ አንተ ብስብስ አንቺ ብስብስ ሊሆን ነው ማለት ነው። በፉክክር ደግሞ ሊሆን አይችልም። እና ሴኩላር ሆኗል ብለህ ላነሳው ጉዳይ ሴኩላር ነው። ነገር ግን ግለሰቦች እየጎተቱ የሚያመጡት አጀንዳ ግን በአግባቡ የሬጉላቶሪ ቦዲው በአግባቡ ስራውን ሰርቷል ብዬ እኔ አላምንም። የደርግ ስርዓት ወድቆ ኢህአዴግ የትምህርት ስርዓቱን ሲቀይር ያኔ ወጣት ነበርኩ፣ 21 ዓመት ወጣት። ዛሬ 53ኛ ዓመቴ ነው። አፋርን ወክዬ እዚህ ሽሮ ሜዳ ትምህርት ስርዓተ ትምህርት ማበልጸጊያ ማዕከል ውስጥ ተቀይሯልና ኦሪንቴሽን ተሰጠን፣ ሲለበስ አዘጋጀን፣ መጽሐፍ አዘጋጀን እና ደስ የሚለው ነገር የነበረው ምንድነው? ጥንቃቄ ይደረጋል። መጽሐፍ ሲዘጋጅ ዝም ብሎ አይዘጋጅም። በጣም ታላላቅ ኤክስፐርቶች ባሉበት ሲለበሱ ይጸድቃል። ሲለበሱ ላይ ተፋጭተህ ኮንተንቱን ከወሰንክ በኋላ ወደ መጽሐፍ ዝግጅት ነው የምትሄደው። ወደ መጽሐፍ ዝግጅት ስትሄድ ብቻህን አታዘጋጅም። የፈለክ ኤክሰለንት ብትሆን ብቻህን አጽፍም። ጸሐፊዎችም በቲም አፕ ይደረጋሉ። ተመርጠው ኮንተንቱን በተሰጣቸው ሲለበስ መሰረት ሪፈር እያደረጉ ጊዜ ተሰጥቷቸው ይዘጋጃል። ስታዘጋጅ ደግሞ ኤዲተሮች አሉ። ኤዲተሮች የማርታኤዎች ደግሞ
አሁንም ብቃት ያላቸው ሰዎች ከቋንቋ አንጻር ላንጉጅ ኤዲተር ይኖራል። ቋንቋው ግራማቲካሊ ኮሬክት ነው አይደለም፣ ኮንቴክስቹዋሊ ልክ ነው አይደለም የሚለው በቋንቋ እይታ በደንብ ይጠረባል። የጻፍከው ጽሁፍ ቀይር ትባላለህ። ይህ ዝም ብሎ መጻፍ አይቻልም። ከይዘት አንጻር ደግሞ ፊዚክስ ካዘጋጀ የፊዚክስ ኤክስፐርቶች ኤዲተሮች በስነ ስርዓት የተጠቀምከው ዴፊኒሽን ትክክል ነው አይደለም፣ የጠቀስከው ምንጭ ትክክል ነው አይደለም የሚለውን ደግሞ ኮንቴንቱን በደንብ ይታያል። አሁን ያሉ መጽሐፎች ግን ኮፒ ፔስት ናቸው። አሁን ገልጠህ ብታሳይ ኬሚስትሪ ወይ ፊዚክስ ከጎግል ላይ ገብተህ አሁን ያለው መጽሐፍተ ጎግል ላይ እዚህ አንተ እየጻፍክ እዛ ያለውን ርዕስ ባይ አንድ ናቸው። ኮፒ ፔስት። ጎግል ደግሞ እኔም ጽፍ አፕሎድ ባረግ አንተ አፕሎድ ብታረግ እንትን አይደለም። የተጣራ ምንጮች አሉ። የሳይንስ ዲክሽነሪ አለ፣ እንትኖች አሉ፣ ምንጮች አሉ እና በዛ ምንጭ ተጠቅሶ ነው የተዘጋጁት ካልክ የለም። አሁን አማናኛ መጀመሪያ ትምህርት ቤቱ ሲከፈት ሀቂቃ እነ ዶክተር መስፍን ረዲ ሌሎች ፕሮፌሰሮች በአንድ ጋር ሆኖ በስነ ስርዓት ተተችተዋል። መጽሐፎች ኮፒ ፔስት የሆኑ ሶርሶችን እየጣን ምንጫቸውን እያስገባን ትብለናል። እና እዚህ ላይ ኤዲተሮች ላይ ጥንቃቄ አይደረግም። አዘጋጁ ቢሳሳት ኤዲተሩ ይዘዋል። የቋንቋ ኤዲተር ይዛል፣ የኮንቴንት ኤዲተር ይዘሃል። ከኮንቴንት ደግሞ ኮንቴክስቹዋል ኤዲተር ይኖራል። ከሃይማኖት እይታ ደግሞ እነዚህ ሴንሲቲቭ የሆኑ ጉዳዮች ላይ ጥንቃቄ ይደረጋል። እነዚህ ሁሉ ጥንቃቄዎች ግን እየተደረጉ አይደለም። አሁን በፊት እኛ በነበርንበት ሰዓት ይሄ ነው። አሁን እኮ ገጀራ አንስቶ ወይ ክላሽ አንስቶ የሚተኩስ ሰው ነው የጠፋው። ትምህርት አይጠቅመኝም ብሎ ትቶ ነው እንጂ እኮ ይህ አሁን ያነሳው ኬዝ እኮ ሲሪየስ ደም ያፋሰሳል እኮ። ሃይማኖታዊ ትንኮሳ ነው። ሁሉንም ጣዖታት አፈራርሶ ጥቁሩን ድንጋይቶ ማለት ሙፍቲ ሆነህ ነው አንተ የጻፍከው ወይስ ምንድን ነው? እኔ ስለ ላሊበላ ምናምን ብዬ ብል አንድ ክርስቲያን ይከፋዋል እኮ አይደል? በጣም አደገኛ ሁኔታ ኮንተንት ነው እኮ ያለው ይሄ መጽሐፍ። ሲስተሙ ሴኩላር ሳይሆን ቀርቶ ሳይሆን ሬጉላቶሪ ቦዲ አግባቡን ተከታትሎ የሚያሰራው የሚያስፈጽመው አካል ስራውን በአግባቡ ስላልሰራ ነው ብዬ አምናለሁ። ትምህርት ሚኒስቴር አግባብነት ያለ ሚናውን ተወጥቷል ብዬ እኔ አላምንም። የተለየ ስርዓተ ትምህርት ዝግጅትና አግባብነት፣ ጥራትና አግባብነት ስራውን ሰርቷል ብዬ አላምንም። ያ ሁሉ ኤዲተር ባለበት ስማቸው ተዘርዝሮ አሁን ሲንታክስ ኤረር ታገኛለህ፣ የኮንቴክስቹዋል ኤረር ታገኛለህ፣ የኮንቴንት ኤረር ታገኛለህ። በጣም ኤረርፉል ናቸው መጽሐፎቹ አሁን አብዛኞቹ። ደስ የሚለው ፓርት ግን ትምህርት ሚኒስቴር ሁል ጊዜም እነዚህ መጽሐፍት ቴክስት ቡክ ኢቫሉዌሽን ፎርማት ይልካል። ስህተቶችን ንገሩኝ ይላል። ማስተካከል ላይ ተከታትሎ ማስተካከል ላይ ግን ችግር አለ እና ዞሮ ዞሮ ይሄ ስድብ ነው፣ ትንኮሳ ነው፣ ሌላ የሚጠይቅ ጠፍቶ ነው። በተለያዩ መድረኮች ጠይቀናል። አሁን በቅርቡ ሚኒስትሩ ጋር ስንወያይ በነበረ ሰዓት አንስቻለሁ። ፕሮፌሰር ብርሃኑ ጋር በነበረው ውይይት አንስተናል። የወንድሜ ልጅ አለች ጎበዝ ቶፕ ተማሪ መለክ ካሊድ ትባላለች። 8ኛ ክፍል ተፈታኝነት አሁን አልሞስ 99 እንደዛ አምጥታለች። ቶፕ ተማሪ አሞ አለች። ይሄንን ርዕስ አንስታ ማለት ነው። አሁን እኔ ከአባንታ አውት ነው ብዬ ማርክ ለማግኘት ትሩ ብዬ አላህ ጋር ልጣላ ወይስ ፎልስ ብዬ ማርክ ልጣ አለች። ኢስ ቤዚክ ኩዌስችን ነው። እንዴ ከባድ ጥያቄ እኮ ነው። ማለፍም አይቻልም። አዎ ሃይማኖቴ ነው፣ እኔ ሃይማኖቴ ነው። ፎልስ ብዬ ማርክ ልጣ ወይስ ትሩ ብዬ አላህ ጋር ልጣላ? እሺ ተማሪዎቻችን በዚህ አይነት ፈተና ውስጥ ነው ያሉት። ወደ ግል ስብዕና መፈታተን መጣ ማለት ነው። ይሄ ትንኮሳ ነው። ጥንቃቄ አልተደረገም። ሀቂቃ አንድ ጊዜም ታስታውስ ከሆነ የነቢዩ ዐለይሂ ሰላቱ ወሰላም ስዕል ፖስት አድርገዋል። ይሄ ነው ብለው ግን ማን አየው? በስዕልና በተአምር አያምርም እና በስንት ጥረት ነው እንዲወገድ የተደረገው። ይሄ ብቻም አይደለም። 8ኛ ክፍል ላይ ፒቪኤ የሚባል አለ። ይሄ ፐርፎርሚንግ ቪዥዋል አርት የሚባል ትምህርት አለ። የእይታና ክወና ጥበባት ነው። እዛ ላይ ክሪኤቲቭ ራይቲንግ የሚል ገጹን ጠፋኝ እንጂ ወይ ደግሞ ይዘቱ ኮንተንቱ አሁን ላላስታውሰው እችላለሁኝ እንጂ
ስለ ሮማንቲክ ላቭ ነው። በቃ ስለ ፍቅር የሚገልጽ ፓሴጅ አለ እና ያው ምሽት ላይ አይነት ሲጨዋወቱ ያው መቼም ወጣቶች አሉ አይደለም እኛ ኮፕሎች የሚሉት ወይም ቦይፍሬንድ ገርልፍሬንድ የሚባሉት አይነት ራይቲንግ ነው። እዛ እንዳነበብኩት ኮንቴንቱ ሙሉ አላስታውሰውም፣ ገጹንም መጥቀስ አልችልም እንጂ 8ኛ ክፍል ፒቪኤ የአዲስ አበባ ነው። ያኛውም የ7ኛ ክፍል የአዲስ አበባ ሶሻል ስተዲስ ነው ያ መጽሐፍ። አሁንም ኤዲት አልተደረገም። ትልቅ ስህተት ነው። ባለበት ነው ያለው እና መጅሊስ ጠይቋል። የጠየቅን ነው መስተካከሉ አይቀርም። ነገር ግን እንደዚህ አይነት ትንኮሳዎች እስከ መቼ ይቀጥላሉ ነው። እዛ ላይ ስለ እርቃን ነው የሚነሳው ነው የምልህ። ስለ እርቃን መሆን በቃ የሆነ አብረው ያሳለፉትን እንትን ነው የምትገልጸው። ስለ መራቆት እዛ ላይ ማስተማር ባህላችን ነው፣ የአማራ ባህል ነው፣ የኦሮሞ ባህል እንደ ኢትዮጵያ እንኳን ስናየው እንደ ኢትዮጵያ እንደ ባህል እንደ ሃይማኖት ሳይሆን እንደ ባህል እንደ ሃይማኖት ሆነ እንደ ባህል የማን ባህል ነው? ያንን ከፈቀድክ አልራቆትም ያለችውን ሴት ተማሪ ለምን ነው የምከለክላት? የአፋር ኢሹ አይደለም ኒቃብ። አፋር በሴት ፈትሾ እስከባል የአፋር ኢሹ ካልሆነ፣ የሶማሌ ኢሹ ካልሆነ፣ የኦሮሚያ ኢሹ ካልሆነ ለምን ነው ግለሰቦች ሲፈልጉ የሚያጦዙት? ለምን ነው ግለሰቦች ደግሞ ይሄ ምንም አይደለም ብለው የሚያስገቡት? ለምን ሲስተሙ ነው መልስ መስጠት ያለበት ነው። አሁንም እስከ ምንድነው የሚኒስትሮች ምክር ቤት ቀርቦ በአዋጅ መልስ እስካላገኘ ድረስ ልክ እንደ ሸሪዓ ፍርድ ቤት ማሻሻያ ጊዜ ይወስዳል እንጂ ሰው አሁን ዝም ያልን ነው የሚመስለው። ይሄ ሁሉ መጅሊስ ዝም ያለ ይመስለዋል። ግን እንደው ከዛ በፊት እንዲህ አይነት ቴክስት ቡኮች በሚዘጋጁ ጊዜ ያው ጥንቃቄ የግድ ነው። ሰው የልጆች ህይወት ላይ የሚሰራው ጥንቃቄ መደረግ አለበት። ሃይማኖት ተኮር የሆኑ ጽሁፎችን ሲጽፉ እንደው መጅሊሱ አካባቢ ተከዶ ይሄ ነገር ይታይልም ብሎ የመጠየቅ ነገር አለ? ከሌለ ለምንድን ነው እንደዛ የማይደረገው? አይጠይቁማ ችግሩ ኢቭን ካላንደር እንኳን መጠየቅ ያልተቻለበት ሁኔታ ምንድን ነው? ኢስላሚክ ካላንደር የሚባል አለ። እንደዛ ነው የምልህ። አሁን ቦታው ላይ ያለው አካል ግለሰቦች ሴኩላር ቢሆንም ሲስተሙ ግለሰቦች ሆን ብለው ጎትተው የሚያስገቡት ስራ አለ። እኔ ሬጉላቶሪ ቦዲውን ወይም አስፈጻሚ አካሉን የምወቅሰው ለምን የማይከታተለው የሚለው ነገር ላይ ነው። ክትትል ከሌለ ኃላፊነት ብቻ ሳይሆን ተጠያቂነት ከሌለ እነዚህ ነገሮች ይቀጥላሉ። ስለዚህ መጀመሪያ መጽሐፍ ሊያዘጋጅ የተመረጠ ቲም፣ አርታኢ ሊሆን የተመረጠ ቲም ኃላፊነት ሲሰጠው ተጠያቂነት ከሌለ ስለዚህ የነዛ ሰዎች ነው ብዬ ነው ያላምንም። ሬጉላቶሪ ቦዲ ኃላፊነት የሰጣቸው አካል ካልጠየቀ ኃላፊነት የሰጣቸው አካል ችግር ነው ብዬ ነው ወስደው። ግለሰቦች ጥላቻ ሊጽፉ ይችላሉ። ግለሰቦች ደክሟቸው ሰልችቷቸው ሊሆን ይችላል። ብቻ ኮፒ አድርገው ፔስት አድርገው ሊሆን ይችላል። እኔ ተንኮልም ነው ብዬ አንዳንዴም ለመውሰድ ይቸገራለሁ ሁሉ። ኤዲተር የተባለው አዘጋጅ ቢያልፍ ኤዲተር ለምን ያልፋል? ኤዲተር ቢያልፍ ይሄ ተቆጣጣሪው አካል ለምን ያልፋል? ለምን ነው ጥንቃቄ የማይደረገው እንደ ሀገር? እንደው አንዱ ዜጋ አንዱ ደግሞ አንዱ ልጅ አንዱ የእንጀራ ልጅ የሚሆንበት እስከ መቼ ነው? እኔ ይበልጣል እኔ ይበልጣል እየተፎካከርን የምኖርበት እስከ መቼ ነው? እንደ ዜጋ የምንከባበረው መቼ ነው? መቼ ነው የምንተባበረው የሚለው ነው። እና ስርዓቱ ማስከበር ላይ ጋፕ ስላለ ግለሰቦች እንደፈለጉ ያደርጋሉ። ከጉግል ኮፒ ፔስት ያደርግ ምንጩ ካላጣራው የተጣመመ መጽሐፍ ጽፋለህ፣ የተጣመመ ኢሜጅ ትወስዳለህ። ችግር ነው። ይሄ ብቻ ነው እንዴ? እንተ ቢገርመ ፈተና አወጣጥም ላይ እንደዚህ ሆኖ ጥንቃቄ አይደረግም። ባለፈው ዓመት እኔ ፌስቡክ ላይ ጽፌ ነው የማዕከላዊ ኢትዮጵያ የ8ኛ ክፍል ፈተና ትንኮሳ ነበረው ፖስት አድርጌዋለሁ። አይታችሁ ከሆነ ክርስትናና እስልምናን ያነጻጸረበት ሂደት በጣም ይደብራል። ኢትዮጵያ ኦርቶዶክስ እውቅና አላት፣ እስልምና ኢትዮጵያ እስልምና ጉዳዮች እውቅና እንደሌለው ክርስቲያኒቲ ዲፈርስ ፍሮም ኢስላም እያለ በኮምፓሪዝን ያቀረበ ነው። እኔ ቃል በቃል አልጠቅስልህም፣ ግን መጨረሻው ኢስላም በሰይፍ የተስፋፋ እንደሆነ አይነት መልእክት ያስተላልፋል። እኔ ከጻፍኩኝ በኋላ ብዙዎቹ ተቀባብለውት ትምህርት ቢሮም ማዕከላዊ ኢትዮጵያ ይቅርታ ጠይቆ እርምጃ ወስደናል ብሎ ብዙ ሳናጦዘው ቆሟል። ኬዙ ተሰርዟል፣ ጥያቄው ተሰርዟል፣ ሰዎች ላይ እርምጃ ተወስደዋል። እየታገልን ነው። መጅሊሱም ዝም አላለም፣ እንደ ግልም ዝም አላለም። በቅርቡ እየሆነ ያለውንም እየተከታተለ ነው። እንደውም መጅሊሱ እጅን አጣጥፎ ዝም ያለ የሚመስለውና የሚበሳጭም አለ። እኛ እኮ የመጅሊሱ አንዱ አካል ነን፣ ለውድቀቱም ለእድገቱም አንዱ አካል ነን እና ቁጭት ደስ ይላል። ነገር ግን አንዳንዴ
ባይበዛ ደስ ይለኛል። ምክንያታዊ ይሁን። አዎ ራሽናል ይሁን እንጂ ሃይ ሌቨል ኮንፈረንስ አቋርጠን እኮ ነው አሁን የኒቃብ ኬዝ የእሱን ጉዳይ እንደው በደንብ አነሳለሁ ብዬ ነበረ። በዚሁ አጋጣሚ ጋሻ ልዩን እኔ በግሌ ፌስቡክ አካውንት አመስግኜ ጽፌያለሁ። ምናልባት አይተው ላይ ሰዎች ባሉበት መመስገን አለባቸው። አይ ቲንክ መመስገን አለበት የለበት የሚለው ነገር እሱ ሌላ ነገር ስላለ ሰውን ያላመሰገን አላህን አይመሰግንም የሚል ዲን ውስጥ ነው ያለ ነውና አንድ ስልክ ነው ወደ አንተ የደወልኩት። እኔ በምደውልበት ጊዜ ሸራተን ከአረብኛ ቋንቋ ጋር በተያያዘ ፕሮግራም ተዘጋጅቶ እዛ ላይ እንደነበራችሁ እና ኢሚዲየትሊ ግን ቦታውን ጠይቃችሁኝ ቦታው ላይ ሄዳችኋል። ልጆች አንድ ፈተና አምልጧቸው ደረሳችሁ። እነዛ ልጆች ያመለጣቸው ፈተና እንዲፈተን የማድረጉን ስራ ሰርተሃል፣ እንደ ግል እንደ መጅሊስም ስለሆነ በዚሁ አጋጣሚ አንተን እንደ ግል አመስግኛለሁ። መጅሊሱም ለወሰደው እርምጃ ከወዲሁ መመስገን ስለነበረበት እኔ የደነቀኝ እሱ አይደለም። ክቡራን ተመልካቾቻችን በሚቀጥለው ቀንም ኢንፎርሜሽን ለመውሰድ እዛ አካባቢ የነበሩኝ ሰዎች ጋር ደወል አረኩኝ። አይ ጋሻሊ አሁን ነገሮችን አስተካክሎ ሄደ አሉኝ። ሌላ ቦታ ጠየኩኝ። ሌላም ቦታ መሄድህን ሰማሁና ያን ጊዜ ደስ ስላለኝ ስም ጠቅሼ አመስግኜ ነበረ። እንግዲህ እንዲህ አይነት ነገሮች እስከ መቼ ነው የሚቀጥሉት? እኔ ይሄ ነገር አሪፍ ነገር ነው የተሰራ በአንተ በኩል የተሰራው ነገር ጊዜያዊ መፍትሄ ነው ምናምን እያሉ ደግሞ ማጣጣልም አልፈልግም። ጊዜያዊ መፍትሄ ሳትሰራ ወደ ዘላቂ መፍትሄ አትሄድም። ጊዜያዊ መፍትሄ ሳትሰራ ወደ ዘላቂ መፍትሄ ሄዳለሁ ካልክ የሆነ ጄኔሬሽን ገለህ ማለፍ መቻል አለብህ። ይሄንንም ሳትገድል ወደ ዘላቂ መፍትሄ ለመሄድ ግን ያደረግከውን ጥረት በተመልካቾች ስም እዚሁ ፕሮግራሜ ላይ የማመስገን እድል ስላገኘው እኔ ደስተኛ ነኝ። እንዲሁ መለስ እንበልና እየዘጋ ነው እንድንሄድ ቅድም ያነሳውልህ ጋሻሌ ዓመት ከ6 ወራችሁ ነው ይሄ ዘርፍ ተከፍቶ እንቅስቃሴ ከተጀመረ መላው ኢትዮጵያን ዞራችሁ ቃኝታችኋል። የሆነ መስመር ለማስያዝ እየጣራችሁ ነው። የኛ የምንላቸው ትምህርት ቤቶች አሉን። ያነሳውልህ በዛኛው ትምህርት ቤት ሂጃብ እየተከለከለ ይቀጥል አይደለም፣ የዛኛው ትግል ይቀጥላል። ነገር ግን የራሳችን ተቋም በማደራጀት ወደምንፈልገው አይነት አቋም በማምጣት ወላጆች እናንተ ምን መርዳት አለባቸው፣ የወላጆች ሚና ምን መሆን አለባት የምትለዋን ነገር ጠቆም እንድታደርግልኝ። ወላጆች አሁንም ሽሽት አያዋጣችሁም ነው፣ እሱ ላይ ነው። እሺ መጅልሱንም መጠየቅ ካለባቸው ዝም ብሎ ማማትና መንጓጓት ሳይሆን ይሄው ዳይሬክተር አለው የሚመለከት ሰው አለው ያውዘ ቲቸር አመት ቲቸር መጥቶ ምን እየሰራችሁ ነው? እየዞራችሁ የምታደርጉት ነገር ምንድን ነው? ጊዜያዊ እሳት ማጥፋት ስራ እየሰራችሁ እስከ መቼ ትዘልቃላችሁ? ምን እያደረጋችሁ ነው ብሎ ቻሌንጅ ያደረገ እኮ የለም። ለምን ትሸሻለህ? መጠየቅ ነው እንጂ መርጦ በቦታ ያስቀመጠው መጅሊስ ስለሆነ ለምን ብሎ ለመጠየቅ ለምን ያመነታል? እንኳን መጅሊስን ለመጠየቅ ልጁን አምኖ ለሰጠውን ትምህርት ቤት እኮ መጠየቅ ቀርቶ እና ዛሬ ለልጆች ጉዳይ እንመካከል ነው ሲሉ የሚቀር ማህበረሰብ እኔ መጅሊስንም በሩን አንኳኩቶ ያነቃል የሚል እምነት የለኝም። ማንኛውም ሁላችሁንም አልወቅስም። ብትወቅሱን፣ ብትከሱን፣ ብትሰድቡም ደግሞ አይከፋንም። በሚገባው ልክ ደግሞ ተንቀሳቅሰናል ብለንም አንልም። ይቀራል እንደ ውክልና እንደ ሀቂቃ ሂደት ተጀምሯል እንጂ እንደዚህ ጉዞ ላይ ነን፣ እየሰራን ነው። እንድታግዙን እንፈልጋለን። የማህበረሰብ ወኪሎች ጥያቄያቸውን ማቅረብ ይገባቸዋል። በአቅራቢያቸው ላሉ የመንግስት አካላት በር ማንኳኳት አለባቸው። ለምን ማለት አለባቸው? እንደ ተለጣፊ እንደ ሁለተኛ ዜጋ እንደምናም ራሳቸው የሚያዩት ነገር አይገባኝም። ዋይ አፋር ላይ ኬዝ ያልሆነው ሶማሌ ላይ ኬዝ ያልሆነው ለምን እዚህ ኬዝ ይሆናል ማለት አለባቸው። ትምህርትና ስርዓቱንና ግለሰቦቹን መነጠል አለባቸው ማለት አለባቸው። በምሳ ሰዓት ላይ ልጅ ትሰግዳለች። አዎ የምሳ ሰዓቴን ምሳ ይቅርብኝ ብሎ ቢሰግድ ምን አገባህ አንተ? ለምን ትከለክላለህ? ፐርሰናል ራይቴ ነው፣ ዲሞክራቲክ ራይቴም ነው፣ ሂማን ራይቴም ነው። በቃ አይቻልም። ይሄ ሴኩላሪዝም አልጠራልንም። ሴኩላሪዝም ማለት ኤቲዝም ጋር እየወሰዱ ይምታታባቸዋል። አልሐምዱሊላህ ማለት ሐራም የሚመስለው ሴኩላሪዝምን መጣስ ይመስለዋል። እግዚአብሔር ይመስገን ሴኩላሪዝምን እሱን እኮ በአሁኑ የሜዲሲን ተመራቂ ተማሪዎች የመሐላ ፕሮግራም ላይ እኮ በደንብ አየነው። ይህ የስነ ልቦና ጉዳይ ነው ለእኔ የሚመስለኝ። በፈጣሪ ስም ተብሎ የተጻፈን ወይም መባል የነበረበትን በእግዚአብሔርና በዚህ ጉባኤ ስም ቃል እገባለሁ ከአንድም ሁለት ጊዜ እንዲሉ
የተገደዱ ሙስሊም ተማሪዎችም አይተናል። እንዲሁ ካየኸው እሷ ባለችበት ፈጣሪ ስም ስለሆነ ያለችው እኔ በተንኮል አሁን አልወስድባትም። እሷ እንደው ዴሊበሬትሊ ኢንቴንሽናሊ ልታደርግ ነው የሚል የለኝ የግል እይታ ሊሆን ይችላል። ነገር ግን መጠንቀቅ ነበረባት። እሱን ነው እኮ እያልኩ ያለሁት። ይሄ ቦታው ጥንቃቄ የሚፈልግ ቦታ ነው። እኛም ሴንስ እናደርጋለን። ኢሹም ከባድ አይደለም። አሁን እዛ ላይ የጋራ ስለሆነ ተቋሙ ነው፣ ቀላል አይደለም። በፈጠረን ፈጣሪ ስም ነው የሚለው እንትኑም ራሱ እኮ እግዚአብሔር አለችው። እሷ እንግዲህ ያው ጥሩ ጠንከር ያለ ክርስቲያን ሆና ሊሆን ይችላል። ሙስሊም እዛ ቦታ ላይ ብታደርገው ይሄን ይላል ወይ? የስነ ልቦናችን ልዩነት አየው፣ እዚህ ላይ ችግር አለ። እኔ እላለሁ እኔ በሆነ አላህ ነው የምለው። እኔም ራሴ ይመስለኛል ሳስበው በሷ ቦታ ላይ ያንን በመጥፎ ባንወስደው እላለሁ እኔ እንደው አንዳንዴ እዛ ላይ ግን መታረም ደግሞ ግን አለባት፣ መጠንቀቅ ግን አለባት ሀቂቃ። ምክንያቱም ይሄ እዛ ላይ ነው በፈጠረ የፈጣሪ ስም ብለህ በማምንበት እምነት ስም ብትለው ሞር ኢንክሉሲቭ ይሆን ነበር። ኢንክሉሲቪቲ ይሄ አካቶ የሚባል ነገር በቃ ተፋቶናል። ሴኩላሪዝም ካልክሱ ነው እንግዲህ አካታች መሆን አለበት። እንደ ግል ስትጠየቅ እግዚአብሔር ይመስገን አልሐምዱሊላህ ብትል ችግር የለውም። ይሄ ግን ስቴጁ የጋራ ነው። መጠንቀቅ ነበረባት። የጋራ እንትን ነው። ለተንኮል ነው እኔ በዛ አልወስደውም። ስለ ተንኮልነቱ አይደለም እያሰብን ያለ ነው። አሁን ቅድም ስናነሳ ስለ ስነ ልቦናችን ነው እያነሳን ያለ ነው። የኛ ሙስሊም የሆኑ ሰዎች ባሉበት ቦታ የጋራ በሚባል ተቋም ሲሰሩ ደህና ዋልክ ብትለው ደህና ነው የሚልህ፣ ደህና ነኝ ነው የሚልህ። አልሐምዱሊላህ ለማለት ይሸማቀቃል። ሴኩላር ያደረገው እኮ ፈልጎ። አዎ፣ በሌላው ደግሞ በተቃራኒው እግዚአብሔር ይመስገን ይልሃል። ለምን አለ አይደለም። እኔ የስነ ልቦናችን ልዩነትም ራሱ እዚህ ላይ ያለ ነው። እንዲው አንዳንድ ነገሮች ከዚህ ቀደም ስናወራ ነበረ። ትምህርት ሙስሊሙ ከትምህርት ሸፍቷል የምትለው ነገር አለ። እሷ ላይ ትንሽ ነገር እስቲ እንዲው ብናነሳ። ይሄ መሸፈት በትምህርትም አለ እንደ ያሉ አንድ ኢማም እንዳጋጠመህም ነግሮኛል። ያስደነግጣል። እንደ ከዚህ ቀደም የኛ አባቶች አያቶች የመማር ቻንስ እንዳይኖራቸው ተደርጎ ተገፍተው ነው መማር የሚፈልጉ ሰዎች ስማቸውን እስከ መቀየር ደርሰዋል። አንድ ሰውዬ የመስጊድ ግንባታ ፕሮግራም ላይ ጂፕሰም በብዛት ሰጠኝና ማን ልበል አልኩት። መስፍን ስለው አትደንግጥ የተጽዕኖ ስም ነው አለኝ። ከወሎ አካባቢ ነው፣ የተማረ ነው፣ የራሱ ካምፓኒ ያለው ሰው ነው። አትደንግጥ የተጽዕኖ ስም ነው። ይሄ በጣም የሚያም ነገር ነው። ያኔ በዚህ ምክንያት አልተማሩም። አሁን ሳይገፋ ሳይከለከል መብቱ ኖሮት ደግሞ እየተማረ አይደለም። ሙስሊሙ ከትምህርት ሸፍቷል ማለት ነው ማለት ነው። በጣም ጥሩ ጥያቄ ነው። እኔ እንግዲህ ኢትዮጵያን ዙረናል ብያለሁ። ላለፉት 33 ዓመታት በማስተማርም በአመራርም ኤንጂኦ ላይም የትምህርት ፕሮግራም ነው፣ መደበኛ ያልሆነ ፕሮግራም፣ ዑለሞችና ደረሶች የሚመሩበት አይነት ፕሮግራም፣ ሞባይል ስኩል ሳይቀር እንኳን ይዘን የምንዞርበት በመማር ላይ ነው ያሳለፍኩትና ዙሪ ሳይ የሚገልጽልኝ ቃል አጣሁ። በጣም ከፍተኛ መጠነ መቋረጥ አለሁ። ከጦርነቱ ጋር ተያይዞ ነው እንዳትለኝ እንጂ ከጦርነቱ በፊትም ያለው እንዳታ አነሳለሁ። አማራ ክልል 4.5 ሚሊዮን በላይ የሚል ነው ጎግል ብታደርግ የሚያሳየው ያቋረጠ ተማሪ ትምህርት ያቋረጠ ከጦርነቱ ጋር ነው ሊል ይችላል። አዎ አስተዋጽኦ ሊኖረው ይችላል። ከዛ በፊት ያለ ዳታም ጭምር እንደሆነ ግን አነሳለሁ ኋላ ላይ። ኦሮሚያ ላይ ብትሄድ ወደ 3 ሚሊዮን የሚጠጋ አቋርጧል። ትግራይም እንደዚሁ 1.2 አካባቢ፣ ሌሎችም እንደዚሁ ስታቲስቲክስ ብታወጣ ብዙ ነው። አሁን የቁጥር ጉዳይ አይደለም። ማን ነው ከዚህ ላይ እያቋረጠ ያለው ብለህ ካልክ ግን ሙስሊሙ ነው። ኦሮሚያ ላይ እና በተለይ ከአማራ ክልል ወሎ አካባቢ እየሄደ ያለው ወደ አረብ ሀገርን ሆነ የሚሄደው ትምህርት አቁሞ የሚሄደው ሙስሊሙ ነው። እኔ 50% እና በላይ 70% እና በላይ የፐርሰንቴጅ ጉዳይ የቁጥሩ ጉዳይ ዳታ ስለሌለኝ እንዲህ ነው አልልም። አብዛኛው የሚያቋርጠው ሙስሊሙ ነው። ተሰዶም እዚህም እያለ እኮ ነው ደግሞ ያቋርጡት። ጅማ ላይ አንድ ሼህ ምን አለ፣ ትሬኒንግ ስሰጥ ልጄ ቁጭት ፈጠርክ፣ በጣም ተሰማን። ይሄ ወጣት እኮ እዚሁ አቋርጦ ጫት እየቃመ ምናምን ቦዝኖብናል። እየተማሩ አይደለም፣ ወሎ አካባቢ እየተማሩ አይደለም፣ ኦሮሚያ ላይ እንደዛና እድሉ ተሰጥቶ እድሉን መጠቀም ካልቻልክ ከእውቀት ላይ ሽፍትነት ነው፣ በእውቀት ላይ መሸፈት ነው። ይሄ ነው አምነው ቃል ሳጣ ነው ሸፍቷል። ይሄ ብቻ አይደለም። በገጠሩ ኢትዮጵያ ላይ ክፍላት ሀገራት ብትሄድ አሁን ወጣት ከመስጂድ ጭር ብሎ ወጥቷል።
ቂራአት የሚያቀሩ ሀሪማዎች ጥቂት ናቸው። መስጂድ ሀልቃዎች ተቋርጠዋል። ዳዕዋም ተዝኪራውም ቂራአቱም ተቋርጠዋል። ሰው ቃል ሳጣ አንተ ሙስሊሙ ለካ ከአካዳሚው ብቻ ሳይሆን ከዲኑም ላይ ሸሽቷል። ስለዚህ ሸፍቷል። ሽፍትነት ነው ስል ሼክ አወል ይባላሉ። አማራ ክልል መጅሊስ የትምህርት ፕሮግራም እንትን ናቸውና ምን አልክ አሉ። ሸፍቷል። ይቺ ቃል አንተ ሽፍትነት እኮ እኔ ክላሽ ብቻ ይዞ ጫካ መግባት ይመስለኝ ነበራል። አያት ቅድመ አያቶቻችንን እንዳነሳው ተጽዕኖ ስለነበረ ስም ቀይረው መግባት ስለነበረባቸው ግማሾቹም ክርስቲያን መሆን ይጠበቅባቸው ስለነበር እድሉን ስላላገኙ አይ ክርስቲያን ከምንሆን ሃይማኖት ከምንቀይር ቢቀር ይሻላል ብሎ አልተማሩም ማለት። ይሄን ቁጭት እንዲጋባና መናገርም አልፈልግም። እኔ የቪክቲም ሜንታሊቲ እንዲሰማኝ አልፈልግም። ወደ ከፍታ መመለስ ነው የምፈልገው። እድሉ ከተሰጠ ከደርግ ጊዜ ጀምሮ እኩል እድል ከተሰጠ ስንት እንግዲህ ኦልሞስት 60 ምናምን 40 ምናምን 50 ዓመት አካባቢ እድል ተሰጥቶ የኔን እድሜ የሚያክል እድል ተሰጥቶ ግን መማር ካልቻልክ ሽፍትነት ነው የምለው እኔ። እድል ተሰጥቶ እምቢ ካልክ አምፀሃል ማለት ነው፣ ሽፍትነት ነው ማለት ነው። የእውቀት ሽፍቶች ደግሞ ሰው ሲገሉ ስቃ አይላቸውም፣ ምንም አይመስላቸውም። የተማረ ግደለኝ ይባላል አባባሉ እኮ። የተማረ ግደለኝ ማለት እኮ ግድያ እኮ ያው ነው። የተማረ ግደለ ያልተማረ ግደለ ግድያ ነው። ግን የተማረ ግደለኝ ማለት ያስተውላል። አገዳደል ያማረ ነው፣ ሳልሰቃይ ነው። ለምን ብሎ ይጠይቃል። መገደል ካለብህም ቢላዋውን ይስላል። መገደል ባለብህ ፍጥነትና ሁኔታ ቶሎ ያሳርፈሃል ነው። ያስተውላል ማለት ነበር። አስተዋይ ጠፋ፣ ሸፍቷል። ዛሬ ወንድሙን እያገተ የሚቀበል ብዙ ነው። 97% ከትምህርት የወደቁ ልጆች የደረሱ አልኩ። 3 ዓመት ተከታታይ ያክል 3% አሁን ተሻሽሎ 8% ብቻ 90% በላይ ተማሪ እየወደቀ አሁን አብዛኛው የትምህርት ቤቶችን ጥሎ እየሸሸ ወደ አረብ ሀገር የሚሄደው አረብ ሀገር ሄዶ ይሸቅላል። የተሳካለት ይሰራል። ካልሆነ ደግሞ ያው ከተማም ሆነ ጫካ ውስጥ ሆኖ ያግታል። እና የት ሄዱ አልኩኝ። እኔ ስሙን ክልሉ መጥራት አልፈለኩም። እነሱማ እኛን እያገቱ ቢዝነስ ላይ ናቸው። ስለዚህ ሽፍትነት የሚባለው የነሱ ይመስለኝ ነበረ። ለካ ሽፍትነቱ ከእውቀት መሸሽ ነው። ሽፍትነቱ እኔ ክላሽ ይዞ ጫካ የገባው ይመስለኝ ነበር። አይደለም። ያንን ካልክ በኋላ ነው አሁን የገባኝ። ሽፍትነት ለካ እድል ተሰጥቶት መልካም እድሉን ያመከነ ከእውቀትም ከክሎትም ከአመለካከትም የራሱን ያቀበ ነው። ለካ ሽፍቶች ነን። ኹጥባ ኹጥቡ ባይዘዎች ሸይኸው ጉዳዩ አሳሳቢ ጁምዓ ኹጥባ ኹጥቡ ሸፍተናል ብለው በዚሁ ቃል ከዲናችንም ከአካዳሚያችንም ሸፍተናል ብለው። ስለዚህ ሸፍቷል ትውልዱ። ይሄ በእውቀት ላይ የሸፈተ ትውልድ ነገ የሀገር ነቀርሳ ነው የሚሆነው። ወደፊት ስንዝር ትራመድ አትችልም። በሀገር በዚህ በብሔራዊ መግባባት ላይ እንኳን ለመነጋገር ለመግባባት እንኳን አትችልም። እውቀት የሌለው ሰው እንዴት ብሎ ነው? ካልተመጣጠንክ እኮ ሀሳብ የሀሳብ ሚዛን ከሌለ እኮ ኮሚኒኬሽን ጃርገን ወይም አለመግባባት ይፈጠራል። አለመግባባት ከተፈጠረ ትዳር ይፈርሳል። አለመግባባት ከተፈጠረ ማህበረሰብ ይፈርሳል፣ አገር ይፈርሳል። አሁን ያጋጠመንም ችግር ይሄ ነው። መግባባት እኮ አልቻልንም። በቃ ትዳር እየፈረሰ ነው፣ ማህበረሰብ እየፈረሰ ነው። ሀገር ልናፈርስ ጫፍ ነን እኮ ሀገርን ወስነን ልናፈርስ ጫፍ ላይ ነው። የብሔራዊ ምክክር ኮሚሽን ከነገ ጀምሮ እንገባለን። አንዱ አካል ስለሆንኩ በዙ አጋጣሚ ደስ ይለኛል። አልহামዱሊላህ ሽፍትነቱን ከእውቀትና ከክሎት የሸፈተው ላይ ያተኮራሉ ብዬ አስባለሁ። ለማንኛውም ሸፍተናል፣ ምንም ጥርጥር የለም። ቃሉ ይሄ ነው። ምንም ማሽኮር መምሳይ ተጠብቅብን ሸፍተናል። ከእውቀትም ከክሎትም ከአመለካከትም ከስልጣኔም ሸፍተናል። በዚህ ብንቀጥል ነጋችን ምን ይሆናል? ከዚህ ከቀጠልን እኮ እንደ ኡማ እንደ ማህበረሰብ በቃ ለመቀጠል መብትን ለመጠየቅም እንደ ዜጋ ለመቆጠርም ይቸግራል። ነገ እኮ ካምፓኒዎች ዛሬ በኤአይ ዘመን በቴክኖሎጂ ዘመን አንተ ነገ ሌበር ፎርስ ላይ ያስፈልግ ይችላል። በቃ ትወጣለህ፣ አንተ ከገበያ ትወጣለህ። የምትማረው የተሻለ አንተስ እንድትሆን የተሻለ ባል፣ የተሻለ ሚስት፣ የተሻለ ወንድም፣ እህት፣ አባት፣ አጎት፣ ኮሚኒቲ የማህበረሰቡ አካል እንድትሆን እንጂ ለራስህ ስትል እንጂ የምትማረው እኮ የተሻለ ካልሆንክ ትወገዳለህ፣ ከስርዓት እንቅፋት ትሆናለህ። ምንህ በቃ ትወገዳል። አምባሳደር ሲሾም
የሁሉ ሙስሊም 50-60 ሚሊዮን እያለ ክርስቲያን ልትል ነው ነገር ሚኒስትር ሲሾም ከዚህ ሁሉ 60 ሚሊዮን 50 ሚሊዮን እንዴት ምን ሙስሊም ሚኒስትር የለም ልትል ነው ነገ ጠዋት። ይሄ ወቃሽነት ደስ አይለኝም። የቪክቲም ሜንታሊቲ ደስ አይለኝም። አዎ ለምን ታማራለህ? እድል ተሰጥቷል እኮ። እኔ ወደ መንግስት ጣት አልቀስርም፣ ወደ ራሴ ነው የምመለሰው። ነገ ጠዋት ታያለህ፣ ጭራ ነው የሚሆነው። አማራ ክልል አፈርማቲቭ አክሽን ፎር አማራ ሪጅን እየተባለ አፈርማቲቭ አክሽን እየተባለ ለሴቶች ይባል ነበረ። ለአማራ ክልል ይባል ነው። ስንት ዓመት አፈርማቲቭ ሆነ። እሱም ሀገር ካልፈረሰ ተባብረን ካልገነባን ነው እኮ። እሱ አደጋ እኮ ነው ያለው። ወላሂ መገባት አይቻልም እኮ። እየለመንከው ይገላሃል። አግቶ ብር ከቆጠረ በኋላ እየገደሉ ነው። ደግሞ አሁን እኮ ጥናቱ እንዴት አርግቶ ማስተንተን የተማረ ግደል የሚባለው ነገር ቀረ። ያልተማረው ይገላሃል። የተማረውማ በቃ ማሩ ባላገሩ የሚለው ነገር አለ። የዛ የሰሜኑ ጦርነት ጊዜ አንተ ስለታችን ሰምሮ አለ የተማሩት ይግደሉን ብለን ተስለን የተማሩት ገደሉን። ከዛ ዶክተር ከዚህ ዶክተር ሆነው አለ ገደሉን አለ። አሁን እሱ በሰዓቱ የተናገረው ፖለቲካ ነው። እና አሁን የተማረውና ያልተማረው ልዩነቱ ምንድነው ነው ጥያቄ። ተማረ ማለትስ ምንድነው ነው? አንተ ተመረ ፒኤችዲ ይዘህ ማስተርስ ይዘህ ካልተማረው የተሻለ አስተሳሰብ ከሌለ ለሀገር ለወገን የሚጠቅም ተሻጋሪ ሀሳብ ወይም እውቀት፣ ክህሎት፣ አመለካከት ኑሮ ካልተጋህ እኩል አብዮት በፌስቡክ እየቀሰቀስ በለውም እያልክ ይቀጥላል ወይ ነው? ሀገር ይቀጥላል ወይ ነው? ምንድነው መፍትሄያችን? እንዲሁ ሰፊ ጊዜ ይዘን ብናወራ ደስ ባለኝ። አንተ ነገ ገቢ ነህ። ከዚህ እንደወጣህ ደግሞ ሌላ የኦንላይን ፕሮግራም እንዳለህም አውቃለሁ። ሰዓታችን በዚህ ይገድበናል። ግን በሌላ ጊዜ አንገናኝም ብዬ አላስብም። ለወር ነው መሰለኝ ከዚህ በኋላ የምጠፋው። ከዛ በኋላ ስትመለስም ላገኝህ እችላለሁ። ግን ዛሬ ታድሰህ ስትመጣ በደንብ እናወራዋለን። ግን ይህንን ዝም ብለን በትነን ከምንለቀው ምንድነው መፍትሄው የሚለውን መዝጊያ ብናደርገው። መፍትሄው እንግዲህ መመካከር ነው፣ መነጋገር ነው፣ ችግሩን መለየት ነው። ችግር ከተለየ እኮ መፍትሄው ቀላል ነው። የመፍትሄው ግማሹ እሱ በሪሰርች ቋንቋ ሪሰርቸሮች እኮ እንደዛ ነው የሚሉት። ፕሮብለም አይደንቲፊኬሽን ኢዝ ሃፍ ሶሉሽን ይላሉ። ችግር መለየት ግማሽ መፍትሄ ነው ይላሉ። ችግሩን ለይተነዋል ወይ ነው? የበላንን ያልበላንን ለይቶ ለማከክ አውቀነዋል ወይ ችግሩን ነው? ለምንድን ነው የምትማረው? ራሽናል መጀመሪያ እንደጀመርነው ከሆነ ወላጅ እንዳይረብሽ ከሆነ ለማቆያ ከሆነ እንዲማርለት ሳይሆን ማቆያ ከሆነ አደጋለሁ። ስራ ለመቀጠር ብቻ ከሆነም አደጋለሁ። ምክንያቱም ሳትማር ስራ አለ እንችግራለሁ ለጊዜው። በዚሁ አጋጣሚ ደሴ ትምህርት ቤት ነበረኝና ፈጅር የሚባል 6ኛ ክፍል ተማሪ ልጅ ቴሌቪዥን እያየ እኔ ከጅማ ዩኒቨርሲቲ ገሌ ደግሞ ከአዲስ አበባ ዩኒቨርሲቲ ከዚህ ተመርቀን ስራንን መሐንዲሶች ነን ስራን እንቅም ብለን በቃ ተደራጅተን ኮብልስቶን እየጠራረብን በወር 9,000 ብር ነው ምናምን እናገኛለን የሚል እንትን አየ፣ ቪዲዮ አየ ማለት ነው። ባባ አለኛል። አልማርም እኔ ከዚህ በኋላ አለኛል። ምን ነው ልጄ ያልኩት አትለቸውም እንደነዚህ መሐንዲሱ ነው ድንጋይ እየጠረቡ እኔ 6ኛ ክፍል ተማሪ ነኝ። ከ10 ዓመት በኋላ ድንጋይ ጠራቢ ከሆንኩ መሆነው እኔ ፈርዘር መማር አያስፈልገኝም፣ ብሩንም እፈልገዋለሁ፣ ድንጋዩንም እጠርበዋለሁ፣ ብዙ መማርም አያስፈልገኝም አለኝ። አየው የምትማረው ለመቀጠር ከሆነ ገቢ ለማግኘት ከሆነ እሱ ብቻ ከሆነ ገቢ ያስፈልግም እያልኩ አይደለም። እሱ ብቻ ከሆነም አደጋለሁ። እሱን ስታይ ደግሞ የተሻሉ አማራጮችን ስለምታይ ትምህርትን አይማርም ሰው። የተሻልኩኝ ለመሆን ለጊዜው የምመጥን እንደሆን የተሻለ አባት፣ የተሻለ ሚስት፣ ወንድምት ለመሆን ቤተር ቨርሽን ኦፍ ማይሰልፍ የራሴ የተሻለ ገጽታና እይታ እንድሆን ልጆቼ እንዳያፍሩብኝ፣ ሚስቴ እንዳታፍርብኝ፣ ማህበረሰብ እንዳያፍርብኝ የተሻልኩ እንደሆን ነው መማር ያለብኝ። ስራ ለመፍጠር ነው መማር ያለብኝ እንጂ ስራ ለመፈለግ አይደል። እኔ ልጆችን ተማሪዎችን ብዙ ጊዜ የምላቸው የነበረው አሁኑ የተሻላችሁ ሆኖ ነገ እብድ የለጠፈው ወረቀት እንዳታነቡ እል ነበረ። ይቺን እያነሱ ሁልጊዜ ቲቸር እንዲህ ብለን ነበር ይላሉ። ለማንኛውም
ማህበረሰቡ መምከር አለበት። ስለ ሀገር ጉዳይ፣ ስለ ንግድ ጉዳይ፣ ስለ ኑሯችን ጉዳይ፣ ስለ ሰላም ጉዳይ፣ ስለ ቤተሰብ ጉዳይ መመካከር አለብን። ልጆቻቸው ጋር መምከር አለባቸው። ማህበረሰቡ ጋር መመካከር አለባቸው። የትምህርት ቤቱ ማህበረሰብ ጋር፣ የሚያስተዳድረው አካል ጋር፣ የሚመለከተው አካል ጋር ያገባኛል ሊል ይገባዋል። እኔ ምን አገባኝ የሚባል ነበር ነው የገደለን። ኑረዲን ኢሳ እንደሚለው የሆነች ግጥም አለች። እኔ ምን አገባኝ የምትሉት ሀረግ እሱ ነው ሀገሬን ያረዳት እንደ በግ የሚል ግጥም ልጽፍ ብድግ አልኩኝና ነው ምን አገባኝ ብዬ ተውኩት። እንደገና ያገባኛል ነው እኮ ማለት ያለብህ። ኢትስ ማይ ኮንሰርን ነው ማለት ያለብህ። ያገባኛል ይመለከተኛል ነው ማለት ያለብህ። ለዚች ነው ያለኋት። አሁን ያለሁ አሁን እኔ ብዙ ጊዜ ጉረኛ ነው ምናምን ይላሉ አንዳንዴ። ይሄ መጎረር ጉዳይ አይደለም። እኔ ትምህርት ላይ እሰራለሁ አለሁ ብዬ አስባለሁ። በቃ ተሳስቼ ከሆነ ስህተት የማሰብ ነው እንጂ አሁን ትምህርት ላይ ነው እየሰራ ያለሁት። የነጋዴ ልጅ ነኝ። በንግድ ነው ያደግኩት። አባቴ ረህመቱላህ አለይህ ቡና ነጋዴ ነበሩ። ሲራራ ነጋዴ ነበሩ ረህመቱላህ አለይህ። በዛው መቀጠል ትችል ነበር? አዎ እችል ነበር። ሱቅም ነበር መቀጠል እችል ነበር። በአጋጣሚ ብቻ ዋተቨሪቲስ ኮተብ የገባው በዛ የምህርነት እንትን ውስጥ የገባ ቀረው። ከዛም ባህር ዳር ተማርኩ። ኤጁኬሽን ነው መውጣት አልቻልኩም። ትምህርት ቤት ስከፍት ራሱ እንትን ነው ሙያዊ ንግድ ማለት ነበረ። ገንዘብም ያስገኛል፣ ሰውም ያተርፋል። እንደ ሸቀጥ ባላየውም ቢያንስ ከሰራሁኝ ያቀር ትውልድ እያፈራን ገንዘብም ያገኛል ለአገልግል በሚል ስሜት አለው። አሁን እንኳ የተቀጠርኩበት እኮ ራሱ የትምህርት እንትን ነው። ሌላ እንኳን ላይ አልገባውም። ሌላ ለሹመት ለሌላ ቦታ ጠይቀው ነበር ነው ከትምህርት መልቀቅ አልፈልግም። ስለዚህ ፓሽኔ ሚሽኔ የሚለው ነገር ሊኖር ይገባል። አነላሃ የምትለው ነገር ሊኖር ይገባል። በሁሉ ነገር ስፔሻላይዝ ልታደርግ አችልም። ፎከስድ መሆን አለብህ። እኔ ኤጁኬሽን ፎከስድ ነኝ በቃ እና ይሄ ነው። ስለዚህ መምከር መመካከር ግድ ይላል ማለት ነው። መፍትሄው ይሄ ነው። መምከር ከዛ ደግሞ ያገባኛል ማለት አያገባኝም ምን አገባኝ አትበል። አበሻ ቆሻሻ ከቤቱ ጠርጎ እያወጣ እዛ ጋር መልሶ እንደሚመለስና ፌክ እንደሚያደርገው እያወቀ ከቤቱ ማውጣት ነው። ምን አገባኝ ነው። ያገባኛል ማለት አለብን እንጂ ልጆች ናቸው። ሀገሪቷ የራስህ ናት። ያገባሃል። የማያመለከትህ አንተ የማያገባህ ነገር የለምና በሚያገባህ ነገር ላይ የራስህን ጡብ አስቀምጥ። እንደዛ ነው። አሻራ ማሳረፍ ነው። ስትወቅስ ደግሞ ጣት አትቀስር። እኔም የችግሩ አካል ነኝ፣ እኔ የመፍትሄ አካል ነኝ ማለት ካልቻልክ ራስህን ቅዱስ አድርገህ ሌላውን እርኩስ አድርገህ አይሆን። ተወዳድረህ ሳይሆን ተባብረህ ተፎካክረህ ሳይሆን ተባብረህ አብሮ በጋራ ስለመስራት ስለማሰብ ኮላቦሬተር ስለመሆን እንጂ ማሰብ ያለብን ለውጥ አይመጣም። አለበለዚያ ጠብቀህ ወቀሳ እንዴት ይሆናል? አፍሪካውያን መሪዎቻቸውን እየወቀሱ አውሮፓውያን ኤንቫይሮንመንታቸውን እየወቀሱ አሜሪካ ወላጆቻቸው እየወቀሱ ቻይናዎች ደግሞ እኛ ራሳችንን አሉ ይላሉ። እና ራሱን የሚያይ ማህበረሰብ ያድጋል። ራሱን የሚያይ ሰው ያድጋል። እኔ አንተስ ራሴን ጋር የምትሳሰብ ከሆነ ነው ለውጥ የሚመጣው እንጂ ራሴን ሰቅዬ ሌላውን ዝቅ አድርጌ አይሆንም። መመካከር መምከር አሁን ስለ ሀገር ልንመክር አይደለም። ስለ ትምህርት ስርዓት መምከር አለብን። ስለ ንግዱ መምከር አለብን። ስለ ሰላም መምከር አለብን። መመካከር አለብን። ስለ ልጆቻችንን ማቅረብ አለብን። ማዳመጥ አለብን። እኛ እኮ ትምህርት ድሮ ቀረ፣ እንትን በእኛ ጊዜ ቀረ። ሁሉ ጊዜ ተቸንክረን ቀርተን እኮ ትውልዱን እኮ እያደነቆር ነው። ትውልዱ እኮ የ21ኛ ክፍለ ዘመን ትውልድ ነው። እኛ የተማርነው በ20ኛው ካሪኩለሙ የ19ኛው ትውልዱ የ21ኛው ሆኖ ተላልፈን እንዴት ነው እየተወቃቀስ የምንኖረው? የራስን ጊዜ ጨርግደህ በልተህ የልጆች ጊዜ ላይ ቆመህ ወቀሳ እኮ አይሰራም። ልጅን ማዳመጥ አለብህ። ፍላጎቱን ማጤን አለብህ። ቢያንስ መምራት ቢያቅትህ ላለመጎተት መሞከር አለብህ። እንደዛ ካልሆነ እኔ ልጆች የሚያፍሩብኝ አባት እንደሆነ አልፈልግም። ሚስቴ እንድታፍርም አልፈልግም። ማህበረሰቡ እንዲያፍርብኝ፣ ወላጅ እንዲያፍር አልፈልግም። በቃ ተባባሪ ተከባባሪ መሆን ነው ያለብኝ። መርሀባ። ብዙ የምናወራቸው ነገሮች ይኖራሉ። በሌላ ፕሮግራምም
እንገናኛለን ብዬ ተስፋ አደርጋለሁ። ልጆች የአላህ ስጦታዎች ናቸው፣ ያው ምርጡ ስጦታዎች ናቸው። ስለ ትምህርት እንምከር፣ ስለ ልጆቻችን እንምከር ማለት ነው። ስለ ልጆች እንምከር ማለት ደግሞ አላህ ስለሰጠን ትልቁ ስጦታዎች እንምከር ማለት ነው። ያገባኛል ስንል ስለ ልጆቻችን ያገባናል እያልን ነው። ስለ ልጆቹ የሚያገባው ስለ ልጆቹ ግድ የሚለው በሙሉ በትምህርት ጉዳይ ላይ ያገባኛል ብሎ ይመክራል ብለን ተስፋ እናደርጋለን። እንዲህ አይነቱን ምክክር ደግሞ መጅሊሱ አሁን አዲስ ያቋቋመው ይሄ ትምህርትና ስልጠና ዘርፍ ይጀምረዋል የሚል ተስፋ ይኖረኛል። ይሄ በሚያደርግበት ጊዜ አንድ ተቋም ብቻውን ምንም ሊያደርግ አይችልም። ከማህበረሰብ ጋር አብሮ ከሆነ ግን የምንፈልገውን አይነት ነገር መፍጠር እንችላለን ብዬ አስባለሁ። ጋሻ ልዩ ምናልባት መጨረሻ የምትለው ከሌለህ በዚሁ ልሰናበትህና በቀጣይ ግን እንዲህ እንደምትገኝልንና በዚህ ርዕስ እንደምንቀጥል ቃል ግባልኝ። ደስ ይለኛል። እኔ ገና በተከታታይ ብዙ ክፍሎች ብናወራ ጥሩ ነው። መማር ምንድን ነው? ብዙ ርዕሶች አሉ። የትምህርት ፍልስፍናው ምንድን ነው? በቃ ብዙ እኮ ተወርቶ ያላለቀ ጉዳይ አለ እኮ። ዛሬ መግቢያ ነው። ከዚህ ከብሔራዊ ግዳጅ ከተወጣን በኋላ እንገናኛለን ብዬ አስባለሁ። አንተ እስክትመጣ ሌሎች የሚመለከታቸው አካላቶችን በ3ኛና በ4ኛ ክፍል ይሄ 2 ክፍል ነው ያስባለሁ። በ3ኛና በ4ኛ ክፍል እነሱን አቅርቤ እጠብቃለሁ። ግን 5ኛ፣ 6ኛ፣ 7ኛ እያልን ደግሞ ከአንተ ጋር ብዙ ቆይታ እንደምናደርግ ተስፋ አደርጋለሁ። ለዚህ ለተመልካቾቻችን ቃል ገብተህልናል ማለት ነው። ደስ እያለኝ በጣም አመሰግናለሁ። የተከበራችሁ የጉዳያችን ፕሮግራም ተከታታዮች፣ አሁን የምናወራው ስለ ትምህርት ነው። ስለ ትምህርት ማውራት ማለት ስለ ሀገር ግንባታ፣ ስለ ራስ ግንባታ፣ ስለ ራስ እድገት ማውራት ማለት ነው። ከትምህርት ራስን ማግለል ማለት የራስ የሆነን ነገር አሳልፎ መስጠት ማለት ነው። እንግዲህ በርካታ የትምህርት መቋረጦችን ሰምተናል። ለምን የሚለው ደግሞ ሌላ ውይይት የሚፈልግ ነው። እስከ መቼ ሂጃብ ተከለከልኩ፣ እስከ መቼ ሰላት ተከለከልኩ የሚል አጀንዳ ይዘን ያለ መፍትሄ እንዘልቃለን። ስለ መፍትሄው እንምከር፣ እንነጋገር። ይህንን ስለምታደርጉ ሀሳብ ስለምትሰጡን ተስፋ ከልብ አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬ ያነሳነው ሀሳብ ላይ ማንኛውም አስተያየትና ሀሳብ ካላችሁ ኮመንት ሳጥኑ ላይ እንደምታስቀምጡልኝ ተስፋ አድርጋለሁ። ይህንን በማድረግ ትምህርታችን እየተወያየን ክፍተታችንን እየዘጋን የምንፈልገውን አይነት ተቋም ለመገንባት ቅርብ እንሆናለን። አሁን ለልጆቻችን የምንሰራበት ጊዜ ነው። ስለምትሰሩ አብራችሁን ስለምትሆኑ በድጋሚ ከልብ አመሰግናለሁ። ጋሻ ሊ ጊዜህን መስዋዕት ስላደረግኩብህ ይቅርታ ጠይቄ፣ ነገር ግን ጊዜን ስለሰጠህን እያመሰገንኩ የዛሬውን ፕሮግራም ከወዲሁ ልግታ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።